ጌጥዬ ከልብ አመሰግናለሁ። እንግዲህ እንደመነሻ እንዲሆነን በአጠቃላይ የኢትዮጵያን የፖለቲካ ሁኔታ አጠቃላይ የነባራዊ ሁኔታ ማንሳት ተገቢ ስለሆነ ከሱ ጀምር ደስ ይለኛል። ምንድነው አሁን ያለው ነባራዊ ሁኔታ? የኤርትራ ጉዳይ፣ የትግራይ ጉዳይ፣ የፋኖ ጉዳይ፣ አብይ አህመድ ጉዳይ አለ። አብይ አህመድ እንግዲህ ወደ አገዛዝ ከመጣ ጊዜ ጀምሮ ኢትዮጵያን በተለያዩ ስልቶች በማመስ ነው የሚታወቀው። ከዛ ውጭ ምንም ተሞክሮ የለውም እና አሁን ደግሞ እንደው በውይይታችን ውስጥ እናነሳዋለን። ወደ ባህር ዳር መምጣቱ ነገሮችን ለውይይት ዳርጓል። እንዴት መጣ? ከዛ ጋር የተያዙ ነገሮች ምንድናቸው የሚለውን ነገር እናነሳለን። እንደው አጠቃላይ ኢትዮጵያ አሁን ያለችበት ሁኔታ እንዴት ነው? መሬት ላይ ያለው ነገር ምን ይመስላል? ጌጥዬ ከዚህ እንጀምር እስቲ። ጥሩ፣ በጣም አመሰግናለሁ ብሩኬ። አጠቃላይ ሁኔታዎችን ካየን አሁን የአማራ ፋኖ እየሄደበት ያለው የድል ግስጋሴ እንዲሁም በኤርትራና በአብይ አህመድ መካከል ጫፍ ላይ የደረሰው የጦርነት ዋዜማ፣ በሌላ በኩል የትግራይ እንቅስቃሴንም ጭምር እነዚህን ካየን በአጠቃላይ የአፍሪካ ቀንድን ካርታ ሊቀያየር የሚችል እንቅስቃሴ ይታየኛል። በአፍሪካ ቀንድ ውስጥ አዳዲስ ሀገራት ሊፈጠሩ እንደሚችሉ ምናልባትም ሊፈራርሱ እንደሚችሉ አመላካች ነገር አለ። ይሄ የሶማሌንም የደቡብ ሱዳንንም የሱዳንንም ጉዳዮች ስንጨምርበት ይህንኑ የበለጠ ያረጋግጥልናል። በሱዳን እንግዲህ ደግመን ደጋግመን ስናነሳው እንደነበረው አሁንም ሁለት መንግስት ነው ያለው ማለት ይቻላል። በቅርቡ እነ ኩርዶፋ እነ ዳርፉር ወደ ሌላ ሀገርነት እየተንቀሳቀሱ ነው ያለው። ትይዩ መንግስት እናቋቁማለን በሚልም መግለጫ ከሰጡ ቆይተዋል በይፋ። በተመሳሳይ በሶማሌም ስንሄድ እነ ፑንትላንድ እነ ጁባላንድ ራስ ገዝ ከሆኑ ቆይተዋል። ከሶማሌ ከሞላ ጎደል የመነጠል እንቅስቃሴ ነው የሚታየው። አልሸባብ በተመሳሳይ በተለይ በሶማሌ በርከት ያሉ ተጽዕኖዎችን እያሳደረ ነው ያለው። ያው የሽብር ተጽዕኖም ቢሆን እያሳደረ ያለው ማለት ነው። ከዚህ ውጭ በኢትዮጵያ ስናይ ትግራይ ከሞላ ጎደል ራስ ገዝ እየሆነች ነው። አሁን ትግራይን እንደ ኢትዮጵያ አንድ ክፍል ምን ቆጥራት እንደው በህግ ስላልተለየችን ካልሆነ በቀር በእውነት በአስተዳደር ደረጃ ያለውን ካየን እንደዛ አይደለም። ከተነጠለች ቆይታለች ማለት ይቻላል። በዚህ 4 ዓመት በተለይ ከዚህ ከትግራይ ጦርነት በኋላ ራስ ገዝ ወደ መሆን እንቅስቃሴ እያመራች ያለ ይመስላል። አብይ አህመድ እንደፈለገ ሄዶ መፈትፈት የሚችልበት ሙሉ እድል አቅም የለውም። በዛ በኩል ትንሽ የተለየ ነው። በእርግጥ አንዳንድ ሰዎችን የሱ የቅርብ የሆኑ ሰዎችን በአካባቢው አያስቀምጥም ማለት አይደለም። አሁን የጌታቸው ረዳን እንቅስቃሴም ጭምር እያየን ነው። እንደዚህ አይነት ሂደቶች አሉ። በጠቅላላው ግን የማህበረሰቡ እንቅስቃሴ በተለይ የአስተዳደርና የመንግስታዊ እንቅስቃሴው ከፌዴራል መንግስቱ በብዙ መልኩ የተነጠለ የሆነ እየመጣ ነው። በዚህ ላይ አሁን እየመጣ ያለው የኤርትራና የኢትዮጵያ የአብይ አህመድና የኤርትራ ጦርነት ሲጨመርበት ደግሞ የበለጠ ነገሩን የሚያፋጥን ይሆናል እና በጣም ጠንከር ያለ የፖለቲካ ግለት በወታደራዊ እንቅስቃሴ በወታደራዊ እርምጃ የታጀበ የፖለቲካ ግለት ይታይበታል። እሱም ደግሞ ሀገር አፍርሶ ሀገር የመስራት ሀገር ገንጥሎ የራስን ሽራፊ መንደር እንደ ሀገር አድርጎ የማቋቋም እንቅስቃሴ የሚታይበት ጭምር ነው። እዚህ ላይ የዚህ የአፍሪካ ቀንድ ቀጠና በቀይ ባህር በኩል የሚገኝ ከመሆኑም አንጻር የሀያላኑ መንግስታት የሚባሉትን ጭምር በዓለም ወታደራዊ የበላይነት ያላቸው፣ በዓለም የደህንነት የበላይነት ያላቸው፣ የኢኮኖሚ የበላይነት ያላቸው አውሮፓውያን፣ አሜሪካውያን ጭምር ፍላጎት አላቸው። የራሳቸው ፍላጎት አለ። ያንን ፍላጎታቸውን ለማስጠበቅ ሲሉ እነሱም ጭምር ጣልቃ የሚገቡበት እስከ መዋጋት ድረስ የሚደርሱበት ቀጠና ነው። አሁን ሰሞኑን በቀይ ባህር በኩል በሁቲ አማጺ ላይ እየተወሰደ ያለውን እርምጃ የምናውቀው ነው። የሁቲ አማጺያን በእስራኤል የንግድ መርከቦች ላይ ጥቃት እንሰነዝራለን ማለታቸውን ተከትሎ አሜሪካ ሰንዓ ድረስ በመግባት ባህር ኃይሏን እያንቀሳቀሰች በአየርም ጭምር እየደበደበች ነው የምትገኘው የሁቲ አማጺያን እና ይሄም ጭምር አንዱ የቀይ ባህር ፖለቲካ ውጤት ተደርጎ ሊወሰድ የሚችል ነውና በአጠቃላይ በዚህ በአፍሪካ ቀንድ ቀጠና በኩል ያለው እንደዚህ አይነት መተርማመስ ነው። ግን የኃይል አሰላለፉ ለጊዜው በደንብ ያለየ ቢሆንም የኃይል አሰላለፍም ጭምር እየለየ የመምጣት አዝማሚያዎች አሉ። ለምሳሌ የወያኔን ኃይሎች ስናይ ከሁለት የመፈርከት እና አንደኛው
አንደኛው ኃይል ወደ አብይ አህመድ የመለጠፍ አንደኛው ኃይል ደግሞ ከኤርትራ ጋር ታክቲካዊ የሚሆን እንደዚህ ስምምነቶችን የመፍጠር እንቅስቃሴዎች ይታያሉ። በዚህ በኩል የአማራ ፋኖን ከዚህም ከዛም ለአጋርነት የመፈለግ እንቅስቃሴዎች አሉ። በአብይ አህመድ አገዛዝ በኩል ደግሞ ቀደም ብለን በርዕሳችንም አንተ እንደጠቀስከው ብሩኬ በተዘዋዋሪ የተኩስ አቁም ጥሪዎችን እያደረገ ነው የሚገኘው። ይህንን የተኩስ አቁም ጥሪ ወደ በኋላ በስፋት እንመጣበታለን። ገለልተኛ ናቸው በሚል በሐሰት የገለልተኝነት ካባን ተላብሰው ነገር ግን ያገዛዙን እድሜ ለማስረዘም በተቋቋሙ ተቋሞቹ በኩል ከዚህ በፊትም ሲናገር ቆይቷል። አሁንም የበለጠ እየገፋበት ነው ያለው። በተግባርም ጭምር መሬት ላይ የማጥቃት እንቅስቃሴዎችን በተወሰነ መልኩ እየቀነሰ ያለበት ደረጃ ላይ ነው ያለው እና እንደዚህ አይነት ያልጠሩ ያሰላለፍ አካሄዶች ቢኖሩም ነገር ግን አሰላለፉን ጭምር እየለየ በአጠቃላይ ከፍተኛ የሆነ ወታደራዊና ፖለቲካዊ ውጥረት፣ ዲፕሎማሲያዊ ውጥረት የሚታይበት እንቅስቃሴ አለ። እንግዲህ እነዚህን ሁሉ ስናይ በዚህ በአፍሪካ ቀንድ ተዋንያን የሆኑ መንግስታትና ሀገራት እንዲሁም ወታደራዊ ተቋማት እንደ ፋኖ አይነቶቹ ወታደራዊ ተቋማት በአጠቃላይ በደንብ እየተንቀሳቀሱ የራሳቸውን ፍላጎት ለማስጠበቅ በሙሉ አቅም እየተንቀሳቀሱ ይገኛል። በአብይ አህመድ በኩል ደግሞ አቅሙ ከድቶታል፣ ሙሉ በሙሉ አቅመ ቢስ ሆኗል፣ ተልፈስፍሷል፣ በሁለት እግሩ መቆም አልቻለም። ነገር ግን ይህንን ደግሞ ተዋናይ ሆኖ ለመውጣት በደንብ ተሳታፊ ሆኖ ለመታየት የሚያደርጋቸው የይምሰል እንቅስቃሴዎች አሉ፣ የይስሙላ እንቅስቃሴዎች አሉ፣ የኮስሞቲክስ እንቅስቃሴዎች አሉ በስፋት የሚያደርጋቸው። እነሱን ወደ በኋላም የባህር ዳሩን ጉዞውን ስንቃኝ አብረን የምናያቸው ይሆናል። ከዚህ ጋር አንዱ እንደማሳያ አድርገን ልናነሳው ምንችለው ጉዳይ በተለይ በዚህ በአፍሪካ ቀንድ በኩል የሚያደርጋቸውን ወታደራዊና ፖለቲካዊ እንቅስቃሴዎች ነፍስ ያለው ለማስመሰል አቅም ያለው ለማስመሰል ከሚያደርጋቸው ጥረቶች መካከል ሰሞኑን አንዱ አልሸባብን ለማጥቃት በሚል በሶማሊያ የተደረገው ዘመቻ ነው። የአብይ አህመድ አየር ኃይል ተብዬ ጭምር ወደ ሶማሊያ ዘምቶ በዚህ በቀጠናው ዓለም አቀፍ ሽብርተኝነትን መከላከል ከሚል ሀሳብ አንጻር በአልሸባብ ላይ እንግዲህ ተኩሶ ይሁን በሰማይ አንዣቦ መጥቷል። ነገር ግን ብዙ የሶማሌ መገናኛ ብዙሃን እንዲሁም አክቲቪስቶች ጭምር በዚህ አካባቢ የተደረገው ጥቃት በተለይ በሶማሌ ጁባላንድ ጅቢል አካባቢ የተደረገው ጥቃት የአብይ አህመድ ሰራዊቶች ንጹሃን የሶማሌ ዜጎችን ነው የጨፈጨፉት፣ ህፃናትን እናቶችን ጭምር ገድለዋል፣ በንጹሃን መኖሪያ ቤቶች ላይ ነው ያፈነዱት የሚል ፍንዳታዎችን የፈጸሙት በእነዚህ ላይ ነው በሚል ከፍተኛ ጠንከር ያለ ክስ ጭምር እያቀረቡ ነው ያሉት። መገናኛ ብዙሃኖቻቸው ይህንን እያስተጋቡ ነው የሚገኘው። በዋናነት ግን የአብይ አህመድ ፍላጎት ወደ አልሸባብ መዝመት የፈለገበት ትልቁ ዓላማው በአንድ በኩል ቀደም ብዬ የጠቀስኳቸው ዓለም አቀፍ መንግስታት ጭምር እንደ አሜሪካ፣ እንደ ምዕራባውያን አውሮፓውያን ያሉ ሀገራት በተለይ ያለፉትን 30-40 ዓመታት ገደማ የዓለምን የፖለቲካ ሂደት በመዘወር በኩል ሰፊ እንቅስቃሴ ያላቸው ተሳትፎ አላቸው ተብለው የሚታሰቡ ሀገራትን ቀልብ ለመሳብ ጭምር የፈለገ ይመስላል። እነዚህ ሀገራት በዚህ ቀጠና በቀይ ባህር ቀጠና በአፍሪካ ቀንድ ቀጠና በኩል የሚፈልጉት አንዱ ፍላጎታቸው ዓለም አቀፍ ሽብርተኝነትን መዋጋት ነው። በዚህ አካባቢ አልሸባብ እንዲዳከም፣ በዚህ አካባቢ የሚመጡ በተለይ ወደ መካከለኛው ምስራቅ አካባቢ ነው እንኳን አልቃይዳ እንደዚህ የመሳሰሉት እንዲዳከሙላቸው እነሱ ስጋት እንዳይሆኑ ይፈልጋሉና ስለዚህ ይህንን እያጠቃሁላቸው ነው፣ እየመከትኩ ነው በሀገሬ ብቻ ሳይሆን በውጭ ሀገራትም ጭምር ሄጄ አልሸባብን ለማጥፋት ለመደምሰስ እየሞከርኩ ነው በሚል ለማሳየት ያደረገው እንቅስቃሴ ነው ብዬ አስባለሁ። ነገር ግን ይሄ የኮስሞቲክስ ወታደራዊ እርምጃ ከምንም የሚያደርስ አይደለም። አቅሙን እየፈተሸ ምናልባትም አንድ ቀን እዛም ተዋርዶ እንዳይመለስ ከማድረግ በዘለለ ሌላ ትርጉም ያለው አይመስለኝም። በሌላ በኩል እነዚህ ዓለም አቀፍ መንግስታት እንደዚህ አይነት ትርጉም እንዲሰጡ እና እሱን አቅም አለኝ ከኔ ጋር መስራት ያለባችሁ የሚል የድለላ ስራ ከመስራት በዘለለ ሀገር ቤት የምነሳበትን ተቃውሞም በተለይ የአማራ ፋኖ በየቀኑ የሚያደርስበትን የጥይት ውርጅብኝ ወታደራዊ ጥቃት በአጠቃላይ አይ እንደው እናንተንማ ትቻችሁ ነው እንጂ እኮ ከእናንተ ተርፎኝ አልፌ ሌላ ሀገርም ሌላ ኃይልም እየተዋጋሁ ነው
ለማለትም ጭምር እየተጠቀመበት ነው። ነገር ግን በጭራሽ ከማስመሰል የዘለለ እውነተኛ ወታደራዊ እርምጃ እንዳልሆነ በደንብ ሊሰመርበት የሚገባ ጉዳይ ነው እና እንደዚህ አይነት ፉክቻዎች ያሉበት ነው። የአፍሪካ ቀንድን ሁኔታ ስናየው ማስመሰል እንዲሁም እውነተኛ ወታደራዊ እርምጃ፣ እውነተኛ ፖለቲካዊ እርምጃ፣ የለበጣ ፖለቲካዊ እንቅስቃሴ ጭምር በስፋት የሚታይበት እንቅስቃሴ ነው እና ይህ እንቅስቃሴ በደንብ ድብልቅልቁ ወጥቶ ወደ ለየለት ጦርነት የተገባ ጊዜ በደንብ የዚህ የአፍሪካ ቀንድ ቀጠናን አጠቃላይ ጂኦፖለቲካ የኃይል ሚዛኑን ጭምር የሚቀይር ውጤት ይኖረዋል ብዬ አስባለሁ። ከዓለም አቀፍ እንቅስቃሴዎች አንጻር ካየነው አንደኛ ይሄ ከዚህ በፊት የነበረው የአሜሪካና የሩሲያ ገመድ ጉተታ ውጥረት አሁን ትንሽ የረገበበት እነሱ በባላንጣነት በተለይ ሶቪየት ህብረት ከፈራረሰች ጀምሮ ባለፉት 40 እና 30 ዓመታት ገደማ የነበረው የፖለቲካ እንቅስቃሴ አሁን የተቀየረበት ደረጃ ላይ ነው ያለነው። ይሄ ተቀይሮ አሜሪካኖቹ ከሩሲያ ጋር ትንሽ ነገሮችን እያለዘቡ ያለበት እንደውም ዛሬ ምናልባትም በዚህ ሰዓት እየተነጋገሩ ይሆናል ቭላዲሚር ፑቲን እና ዶናልድ ትራምፕ ውይይቶችን ለማድረግ የስልክ ውይይት ለማድረግ ቀጠሮ ጭምር ይዘዋል። ከዚህ በፊት በውጭ ጉዳይ ሚኒስትሮች ደረጃ ተነጋግረዋል። ማርኮ ሩቢዮ እና ሰርጌይ ላቭሮቭ ንግግሮችን አድርገዋል። በተለይ በዚህ በየመን የሁቲ አማጽያን ላይ አሜሪካ እየወሰደች ያለችውን ወታደራዊ እርምጃ በተመለከተ ሰፊ ንግግሮችን አድርገዋል። የዩክሬንን ጦርነት በተመለከተም እንዲሁ በተለይ በአረብ ሀገራት በኩል አንዳንድ ጊዜ እየተገናኙ በዚህ በሳውዲ አረቢያ በኩል ያደረጓቸው ውይይቶች፣ ንግግሮች አሉ በስፋትና እነዚህ ሁሉ ነገሮች የሚያሳዩን የዓለም የፖለቲካ ሂደት ሚዛኑ እየተቀያየረ መሆኑን ነው። በአንጻሩ ደግሞ ላለፉት 40-30 ዓመታት ገደማ አንድ ሆነው የነበሩት እንደ አንድ ሀገር ይንቀሳቀሱ የነበሩት አሜሪካና እነዚህ ምዕራብ አውሮፓውያን እነ ፈረንሳይ፣ ጀርመን የመሳሰሉት በአጠቃላይ ጣሊያን እንደዚህ የመሳሰሉት አሁን ልዩነት እየፈጠሩ ነው ያሉት። አውሮፓውያኑ እነዚህ የምዕራብ አውሮፓ ሀገራት አንድ ወደ መሆን እየመጡ ነው ማለት የቀደመ አንድነታቸውን እንደያዙ ነው። በሌላ በኩል አሜሪካ ደግሞ ከነሱ በተቃራኒ የመቆም እንደውም እነሱን እንደ ቅኝ ገዢ እንደ ተስፋፊ የመቁጠር እና የረጅም ዓመታት ታሪኳን